ሰላም ሰላም እንዴት ናችሁ? እንግዲህ ከጀርባዬ እንደምትመለከቱት ስለምን ላወራ እንደሆነ ግልጽ ነው። የእንግሊዝ የኮሚኒቲ ሺልድ ጨዋታ እንግዲህ ያው እሁድ ይደረጋል እንደሚታወቀው አርሰናል ከማንቸስተር ሲቲ የሚያደርጉት ጨዋታ ነው። ያው አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ማንቸስተር ሲቲ ደግሞ የእንግሊዝ ኤፍኤ ካፕ አሸናፊ ነው እና የኤፍኤ ካፕ እና የእንግሊዝ ፕሪሚየር ሊግ አሸናፊዎች የተወዳጁ የእንግሊዝ ፕሪሚየር ሊግ እንደ መክፈቻም ወይም ደግሞ እንደ ማሟሻ አሁንም ያው ያገለግላል። የኮሚኒቲ ሺልድ ታላላቆቹ የኤፍኤ ካፕ አሸናፊ እና የእንግሊዝ ፕሪሚየር ሊግ አሸናፊዎቹ እንግዲህ የሚፈታተሹበት የእንግሊዝ ፕሪሚየር ሊግ መጀመሪያ ወይም ደግሞ ማስጀመሪያ ወይም ደግሞ መክፈቻ ተብሎ ሊጠቀስ ይችላል። የኮሚኒቲ ሺልድ እንግዲህ ያው መጠበቁ ተጠባቂ መሆኑ አይቀርም። ምክንያቱም አርሰናል እና ማንቸስተር ሲቲ ናቸው የሚገናኙት። የእንግሊዝ ፕሪሚየር ሊግ ዋና ያለፉት በተለይም 4 እና 5 ዓመታት ከዛ ወዲህ ያው ሊቨርፑልን ጨምሮ እነዚህ ሁለት ክለቦች ናቸው በእንግሊዝ ፕሪሚየር ሊግ ቀንደኛ ተፎካካሪ ወይም ደግሞ በደንብ ትከሻ የሚለካኩ ጠንካራ ቡድኖች ብለን የምናነሳቸው እነዚህ ሁለት ክለቦች ናቸውና አሁንም በኮሚኒቲ ሺልድ የ2026/27 የእንግሊዝ ፕሪሚየር ሊግ መጀመሪያ ዋዜማ ላይ የሚያደርጉት ጨዋታ በጉጉት ይጠበቃል። ኮሚኒቲ ሺልድ ያን ያህል ትልቅ ግምት የሚሰጠው ምንድነው ዋንጫ ሆኖ ሳይሆን ሁለቱም የእንግሊዝ ፕሪሚየር ሊግን የቀጣይ ዓመትም ደግሞ ተገማችም ስለሆኑ እስከ ዋንጫ ፍጻሜ ድረስ ወይም ደግሞ ለዋንጫ ይፎካከራሉ ተብለው ከሚጠበቁት የእንግሊዝ ፕሪሚየር ሊግ ተጠባቂ ክለቦች መካከል የሚጠቀሱ ስለሆኑ ለዚህ ውድድር ትልቅ ትኩረት ሰጥተው ይገባሉ ተብሎ ይጠበቃል። እንግዲህ ያው ኮሚኒቲ ሺልድ ክብር ነው በራሱ በእንግሊዝ ፕሪሚየር ሊግ ወይም ደግሞ በእንግሊዝ እግር ኳስ ውስጥ እንደሚታወቀው ለምሳሌ ኤፍኤ ካፕ ትልቅ ግምት የሚሰጠው ነው እንላለን። ብዙ ጊዜ እንግሊዛውያን በጣም ትልቅ ግምት የሚሰጡት በእንግሊዝ እግር ኳስ ባህል ወይም ደግሞ በእንግሊዝ እግር ኳስ የውድድር ታሪክ ውስጥ በእድሜውም አንጋፋ የሚባል እንደገና ደግሞ ትልቅም ክብር የሚሰጠው ነው። ያው ብዙ ጊዜ ሰው ትኩረት የሚያደርገው እንግሊዝ ፕሪሚየር ሊጉ ላይ ስለሆነ ብዬ ነው ይሄን የማነሳው እና የኮሚኒቲ ሺልድም ትንሽ ዋንጫ መስሎ ሊታየን ይችላል፣ ግን የክብር ጉዳይ ነው። ሁለቱም ትኩረት ሰጠውት ያው ይህን ዋንጫ ለማሸነፍ እና የውድድር ዓመታቸውን በሞራል ለመጀመር ሁለቱም አጥብቀው የሚፈልጉት ነው። በዛ ላይ የክብር ጉዳይ ነው። አንዳቸውን ማሸነፍ ይፈልጋሉ። እንግዲህ ማንቸስተር ሲቲ ከፔፕ ጋርዲዮላ በኋላ በአዲስ አሰልጣኝ ነው እንግዲህ ወደ ፍልሚያው የሚመጣው። አርሰናል ግን በማይክል አርቴታ ስር ሆኖ ዘንድሮም ይቀጥላል። ያን ያህል የጎላ አዳዲስ ተጫዋቾችን ጨምሯል ወይም ደግሞ ቀላቅሏል ወደ ቡድኑ ብሎ ማለት አይቻልም። እስከዚህ ሰዓት ድረስ ኦፍኮርስ ከክለቡ ጋር ብዙ ስማቸው የተያያዙ አዳዲስ ተጫዋቾች አሉ። የትኛው ሊመጣ ይችላል ወይም አይመጣም አይታወቅም። ግን መጣም አልመጣም አሁን አርሰናል አሁን ባለው ሁኔታ ሙሉ የሚባል ስኳድ ያለው ነው። ምናልባት በእኔ ግምት እኔን ከተጠየቃችሁኝ ትሮሳርድ መጉደሉ ብቻ የሆነ ቅር የሚል ነገር አለው። በጣም መወደው ተጫዋች ስለሆነ የእሱ አለመኖር ራሱን የቻለ ቅር የሚል ነገር አለው። ግን ዞሮ ዞሮ አርሰናል አሁንም ቢሆን ፉል ስኳድ ነው። በተከላካይ በኩል በጊዜያዊነት ቢሆን በጉዳት ዊሊያም ሳሊባ የለም። እሱም ሌላ በትልቁ አርሰናል የሚያጎል ነገር እንደሆነ ግልጽ ነው። ግን ደግሞ እሱን ሊተኩ የሚችሉ ደግሞ ጥሩ የሚባሉ ተከላካዮች አሉ እንደነ ሄንካፔ እንደነ ክሪስቲያን ሞስኬራ እና ሌሎችም። ቲምበር ምናልባት ለዚህ ውድድር የሚደርስ አይመስለኝም፣ ግን ለሌላው ጊዜ ግን ቲምበርም አሉ እንደ ዲፌንሲቭ ሚድፊልደር ሆነው የሚጫወቱም፣ ግን ደግሞ ተከላካይ ፉልባክም ሆነው የሚጫወቱ የሚቻሉ እንደነ ካላፊዮሪ ሌሎችም አሉ። ስለዚህ ብዙም አርሰናል በተከላካይ በኩል ያን ያህል ይጋለጣል ተብሎ የሚጠበቅ አይደለም። ለማንኛውም ስለ ኮሚኒቲ ሺልድ ጨዋታ እናንተ ምን ታስባላችሁ? ማን ሊያሸንፍ ይችላል የሚለውን ነገር እያሰባችሁበት ቆዩ። ትንሽ ነገር ብቻ ለመጠቆም ያህል እንግዲህ የኮሚኒቲ ሺልድ በእንግሊዝ አንጋፋ የሚባል ውድድር ነው። በ1908 የጀመረ ነው። ከዛሬ 118 ዓመታት በፊት የጀመረ ማለት ነው። እንግዲህ ይሄ ውድድር ምንም በማንቸስተር ሲቲ እና በአርሰናል መካከል የሚደረገው የሻምፒዮንነት ፉክክር በዌልስ ብሔራዊ ስቴዲየም ሚሊኒየም ስቴዲየም ይሉታል፣ ፕሪንሲፓሊቲ ስቴዲየም ይሉታል። ወደ 74,000 ተመልካቾችን መያዝ የሚችል ግዙፍ ስቴዲየም ነው። በዚህ ስቴዲየም ነው እንግዲህ የፍጻሜውም ለዋንጫ የሚደረገው ፍልሚያ የሚደረገው። ይህን ታሪካዊ ውድድር እስካሁን ባለው ሁኔታ
እንግዲህ ማንቸስተር ዩናይትድ የዛሬውን ያደርገውና በእንግሊዝ ፕሪሚየር ሊግ ገናና በነበረበት ጊዜ የእንግሊዝ ፕሪሚየር ሊግን እያነሳ በኮሚኒቲ ሺልድ ተጋጣሚዎቹን እያሸነፈ 21 ጊዜ በማንሳት ታሪክ አለው። ከዛ ቀጥሎ አርሰናል ነው 17 ጊዜ ነው ያነሳው። እንግዲህ ይሄን የአሁኑን የሚያነሳ ከሆነ ወደ 18 ከፍ ያደርጋል ክብሩን ማለት ነው። ከዛ ቀጥሎ ሊቨርፑል 16 ጊዜ አንስቶታል። ማንቸስተር ሲቲ ደግሞ 7 ጊዜ፣ ቼልሲ 4 ጊዜ አንስተውታል። ይህንን የኮሚኒቲ ሺልድ ዋንጫ ይሄ ሳህን መሰል ዋንጫ እንግዲህ ነገ እሁድ በሚደረገው ጨዋታ ደግሞ ማን ከፍ አድርጎ ይህን ዋንጫ ሊያነሳ ይችላል የሚለው ብዙዎቹ በጉጉት የሚጠብቁት ነው። ከዛ ውጪ ይሄ በቅርብ ጊዜ ይሄ ወዳጅነት ጨዋታ የሚባለውን ነገር ሁለቱ ክለባት በየፊናቸው የራሳቸውን አቋም ለመፈተሽ ያደረጉት ጨዋታ ነበረ። የተመዘገቡ ውጤቶች አሉ። አሁን አርሰናል ስንመለከት በዚህ በወዳጅነት የክለባት ጨዋታ ያን ያህል የሚያኩራራ ውጤት አይደለም ያለው። በእርግጥ ቤንች ኦቨር ቤንች አካባቢ የነበሩትን ልጆች ታዳጊዎችን፣ ተተኪዎችን በደንብ እነሱን ወደ ዋናው ቡድን ለማስጠጋት እነሱን ኢቫሉዌት ያደረገበት ይመስለኛል። በሁሉም ጨዋታ በቋሚ ተጫዋችነት የተጠቀማቸው በጣም በጣት የሚቆጠሩ ናቸው። ያም ሆኖ ግን እንግዲህ በቅርቡ ከኮሞ ጋር 1-1 ተለያይቶ በፔናልቲ ሹትን ያሸነፈው ይሄም ያን ያህል ጠንካራውን አርሰናል የሚያሳይ ነበር ብዬ ማለት አልችልም። ከዛ ውጭ ከቦሩሲያ ዶርትሙንድ ጋር ተጫውቶ 3-2 ተሸንፏል። ያው በፔናልቲ ሹት እዚህ ላይም አርሰናል ማሸነፍ ቢችልም ብዙ ጊዜ የወዳጅነት ጨዋታዎች እንደዛ ናቸው። ከሪያል ቤቲስ ጋር ተጫውቶ ደግሞ 3-1 በሆነ ውጤት ተሸንፏል አርሰናል። ስለዚህ ይህን ስንመለከት አንድ ብቻ ነው ያሸነፈው በወዳጅነት ጨዋታ ከጂሮና ጋር ተጫውቶ 4-1 ያሸነፈበትን ነው እንደ ትልቅ የምናነሳው እና አርሰናል ወዴት እየሄደ ነው ልንል እንችላለን። ይህን ውጤት ስናይ ግን የወዳጅነት ጨዋታ ነው። ታዳጊዎችን፣ ቤንቾችን፣ ኦቨር ቤንቾችን ነው አርሰናል ኢቫሉዌት ለማድረግ የሞክረው በዚህ የወዳጅነት ጨዋታ። የአቋም መለኪያ እንደመሆኑ መጠን ያው የወዳጅነት ጨዋታ ላይ የቡድኖችን ትክክለኛ አቋም ማወቅ ይቻላል ብዬ አላስብም። ሲቲ በበኩሉ እንግዲህ እና አትሌቲኮ ማድሪድን 3-1 ያሸነፈበት ኬሊግ ኤክስ የተባለ ሌላ እንደገና ቲም ደግሞ አሁን በተመሳሳይ 3-1 ያሸነፈበትን ከኢንተር ጋር 1-1 የተለያየበት እነሱን ማየት እንችላለን። ስለዚህ ከአርሰናል በተሻለ ሁኔታ በፍሬንድሊ ማች በክለባት ፍሬንድሊ ማች የተሻለ ውጤት አለው ማንቸስተር ሲቲ ብለን ማለት እንችላለን። ለማንኛውም ወደ ዋናው ሜዳ ስንመጣ ግን አሁን በኮሚኒቲ ሺልድ ፍጻሜ ምናልባትም ትክክለኛውን ቡድን የትኛው አቋም ላይ ነው ያለ በሚል ለማወቅም ጭምር ትክክለኛ ቋሚ ተሰላፊዎቻቸውን ይጠቀማሉ ተብሎ ይጠበቃል። ለማንኛውም የእርስ በርስ የቅርብ ጊዜ ግንኙነታቸውንም ስንመለከት እንግዲህ ያ የፔፕ ጋርዲዮላ ታሪክ ነው። አሁን አዲስ አሰልጣኝ ናቸው ያሉት ማሬስካ። የቅርቡን ስናይ እንግዲህ ማንቸስተር ሲቲ በማሸነፍ በኩል ትንሽ የበላይነትን ወስዷል። አንድ ጊዜ ብቻ ነው አቻ የተለያዩት። ሴፕተምበር 21 2025 ላይ አርሰናል ሲመራ ውሎ ባለቀ ሰዓት ማርቲኔሊ ያስቆጠራት ጎል ያው የዶናሩማ ታይሚንጉን አለመጠበቅ መውጣት በጣም እሷን ማንም አይረሳትም። እሷን እንትን አርሰናል ለሻምፒዮንነት ክብሩም ትልቅ ዋጋ ያነበራት 1 ነጥብ ነበረች በዛ ጨዋታ ያገኘው አርሰናል በነገራችን ላይ። ስለዚህ ያን አቻ ከተለያዩ በኋላ ከዛ በኋላ የተገናኙበት 2 ጨዋታ ማንቸስተር ሲቲ ነው ያሸነፈው። ለምሳሌ በሊግ ካፕ ፍጻሜ 2-0 ተሸንፎ ነው አርሰናል በሊግ ካፕ ለፍጻሜ ተገናኝተው ማንቸስተር ሲቲ ዋንጫውን ያነሳው። ከዛ በኋላ እንደገና በፕሪሚየር ሊጉም በጣም ወሳኝ የሚባል መርሃ ግብር ነበረ እና ተጠባቂም ነበረ። 2-1 ማንቸስተር ሲቲ አርሰናልን አሸንፎታል። አፕሪል 19 2026 ከገባ በኋላ ማለት ነው። በቅርብ ጊዜ የዋንጫ በጣም ወሳኝ የሆነ መርሃ ግብር ስንለው የነበረው ከዛ በኋላ ባሉት ተወሰነ እንጂ የሻምፒዮንነቱ ጉዳይ የሻምፒዮንነቱን ክብር የሚወስን ወሳኝ ጨዋታ ስንለው ነበርና ስለዚህ በቅርብ ጊዜ ባደረጓቸው 3 ግንኙነቶች አንድ ያቻ ተለያይተዋል፣ 2 ጊዜ ማንቸስተር ሲቲ አሸንፏል ማለት ነው። ስለዚህ አሁንም ቢሆን በዚህም ማንቸስተር ሲቲ የተሻለ ነገር ይታያል። ግን በኮሚኒቲ ሺልድ የፍጻሜ ጨዋታ ማን የተሻለ ፐርፎርም ሊያደርግ ይችላል፣ ማን ሊያሸንፍ ይችላል፣ ማን ዋንጫውን ሊያነሳ ይችላል የምናየው ነው የሚሆነው። ለማንኛውም ተወዳጁ የእንግሊዝ ፕሪሚየር ሊግ ከዚህ የፍጻሜ ወይም የዋንጫ መርሃ ግብር በኋላ የሚቀጥል ነው የሚሆነው። እኛም ማሊያችን ለብሰን ተከስተናል። ሁኔታዎችና ጊዜዎች በፈቀዱት መጠን የእንግሊዝ ፕሪሚየር ሊግን እየቃኘን እንደዚህ መረጃ ሸር እያደረግን እንቀጥላለን። ድል አርሰናል እንዳለን። ይመቻችሁ። ችን ለመጠቆም ያለው